ሲምጠኝ ምክንያቱም ስትነገሪ ስለማሰሚ ነው። ድሮውንም እኔ ስነግርሽ እሺ ማለት ነበረብሽ። እባክሽን በምትወጁ ነገር ለምንሽ በኤልሹ ሞት አንቺ ብቻ እሺ ብለሽ መልሾ እንጂ እኔ አጠገቡ ድርሽ አልልም በጭራሽ። አብረሹ ካገኘሁሽ ግን የዛኔ የፈለግሽውን ነገር አድርጊኝ። በእውነት እኔ አጠገቡ ድርሽ አልልም። በጣም ጥሩ። አግኝቼ የምመልሰው ከሆነ በምንም አይነት ሁኔታ አጠገቡ እንዳትደርሽ በጭራሽ። ምን እየተካሄደ ነው? እነማን ናችሁ? ለምንድን ነው የያዛችሁት? የሚያናግረኝ ሰው የለም? ምን ፈልጋችሁ ነው? እረፉ። የተሳሳተ ሰው ነው የያዛችሁት። እኔ ምንም አይነት ወንጀል ውስጥ የለሁበት። ልቀቁኝ! እነማን ናችሁ? ቆይ አንተ ማን ነህ? ኤልሹ ልቀቅኝ። እኔ ምንም የማውቀው ነገር የለም። ተይኝ በቃ። አላውቅም። ኤልሹ ልቀቅኝ። ሰምኛለሽ? ዛሬ ዝም አልልሽ። ኤልሹ ልቀቅኝ። ምን እያደረግሽ? አልለቅሽም። ወንድሜ እንዳለ ንገሪኝ። ኤልሹ ልቀቅኝ። አልለቅሽም። ወንድሜ እንዳለ ካልነገርሽኝ ዛሬ አልለቅሽም። ልቀቅኝ። ወይ ስታስቢው እንዳለኝ ወንድሜያችን ኖር መስለሽ? ኤልሹ ልቀቅኝ። አልለቅሽም። የምር አልለቅሽም ዛሬ። ኤልሹ ልቀቅኝ። ሄድሹ እኔ ላንቺ አላንስም። እሺ ስለማከብርሽ እንጂ ይገባኛል እኮ ስሜትሽ። ግን በቃ እኔ ምንም የማውቀው ነገር የለም። ተይኝ በቃ። ልጁ እኮ እንዳሉትን በእኔ ምክንያት ሊሆን ይችላል የተያዘው። ቆይ ማለት አንቺ ሰው የሚያሳብት የሚያክል ጠላት አለሽ? እኔ እስከማውቀው ወንድም የለኝም። ግን ደግሞ ለምንድን ነው ለይተው እሱን የያዙት? ለምን ሁለታችንም አልያዙን? ታዲ እኔ ቤሩት ተይዞ ቁጭ ማለታችን ይሁን ነገር ማድረግ አለብኝ። ምን ታደርጊያለሽ? ለምን ደውዬ አላመለክትም? እንደውም ሄለ ሌላ ጠቆመባት። ምን በሲ ነግሬሻለሁ። አንቺ ልጅ ናት ያደርገዋል። አንቺ በሲ አንቺ በሲ አንተን ብሎ አደኝ፣ አንተን ብሎ አፍቃሪ ምንም ነገር መተው አትችል ይሆናል። በብዙ ነገር ልትበልጠኝ ትችላለህ። የምወዳትን ልጅ ግን መውሰድ አትችልም። አሊያ መጥፊያ ነው ለእኔ። አዶኒ ኑኑን በዚህ መልኩ ለራሴ አደርጋለሁ፣ ቤሎን እንደዚህ አሰቃይቼ እሷን ለእኔ ማድረግ እችላለሁ በማለት ማለት ነው እያደረገው ያለው ነገር ልክ አይደለም። ምክንያቱም ራሷን ኑኑን ማለት ነው በፍቅር ማሸነፍ የሚችል ከሆነ ማድረግ ይችል ነበር እንጂ እንደዚህ በማሰቃየት ቤሎንን ከእሷ አረቀዋለሁ ማለት ምንም ነገር እንትን አይልም ማለት ነው። ሲቀጥል ደግሞ በኑኑ ምክንያትና ከኑኑ ራቅ ብሎ የተናገረው ነገር የለም። አሁንም ቢሆን እንደዚህ ዝም ብሎ ሊያሰቃየው ይችላል እንጂ በፍጹም ማለት ነው ማንነቱን አዶናይ መሆኑን ማለት ነው ማንነቱን ደፍሮ ለቤሎን አያሳውቅም። ለምን አዶናይ ማለት ነው ለቤሎን ራሱን በዚህ ልክ እንደዚህ አስዞ እንደዚህ የሚያሰቃየው እሱ መሆኑን ካሳወቀ ራሱ ቤሎን ደግሞ አዶናይን ስለማይለቀው ማለት ነው። ስለዚህ ያው አዶኒ እያደረገው ያለው ነገር በጣም ልክ አይደለም። በዚህ መልኩ ኑኑን ለራሴ አደርጋለሁኝ እሱ ከሷ ይርቃል ማለት ዘበት ነገር ነው ማለት ነው። በነገራችን ላይ ወይዘሮ ሄለን የተናገረችው ነገር እንግዲህ አንዴ ያዘነች ትመስላለች፣ አንዴ ደግሞ ያልሆነ ነገር ስትናገር ነበረ። ያው በወይዘሮ አይንዬ ፊት ለፊት ያው ያዘነችና እንዲሁም ደግሞ ለምን በባለፈው አባቱን በዚህ መልኩ አጠውት፣ አሁን ደግሞ ልጁን እያዙት፣ እኔ ብቻዬን ቀረሁኝ፣ ምን ማድረግ እንደምችል አላቅም እያለች እንግዲህ ብቻዋን የቀራች እስከምትመስል ድረስ እጅግ በጣም እያነፈረቀች ትገኛለች። ማስመሰሏን ቀጥላበታለች ማለት ነው። ግን ደግሞ በሌላ መልኩ በባለፈው አባቱን ገደሉት፣ አሁን ደግሞ ልጁን እየያዘው ግን ማን ነው እያለች ራሷን እየተጠራጠረች ወይንም ደግሞ ራሷን ማን ሊያደርግ ይሄንን ይችላል ብቻ ግን ስለ ሁሉም ነገር ደስ ይላል። ምክንያቱም ስሬን አቀለሉልኝ እያለች ነበረ። ከዚህ በፊት እንግዲህ የገንዛ ባሏን ለመግደል በጣም ብዙ ሙከራዎችን አድርጋለች። መሲም ለመጀመሪያ ጊዜ አይታት እጅግ በጣም ደንግጣ ነበረ ማለት ነው። ከዚያን ጊዜ በኋላ ነው እንግዲህ የወይዘሮ ሄለንን ክፉነትና መጥፎነት ራሱ ይብን መሲ የተረዳችው ማለት ነው። እና በዚህ መልኩ እነሱ በመጥፋታቸው ወይንም ደግሞ አሁን ላይ ቤሉ ወደ ቤት ባለመንጣቱ እጅግ በጣም ደስ ብሏታል። ምክንያቱም ኑኑን ማለት ነው በሽታ እንደሌለባት ወስዶ ራሱ ቤሎን አረጋግጧል። በዚህ
ኑኑ እጅግ በጣም ደስተኛ ነች። ምክንያቱም ምንም ነገር ስለሌለባት ማለት ነው። ጤነኛ ስለሆነች በፊት አለብሽ የተባለችው በሽታ ስለሌለባትና ቤሎን ወስዶ ስላረጋገጠ በዚህ እጅግ በጣም ደስተኛ ሆና በነበረችበት ሰዓት ደስታዬን አጣጥሜ ሳልጨርስ ጭራሽ የምወደውን የማፈቅረውን ቤሎንን እያዙት ግን ለምንድን ነው እያለች እንግዲህ እሷም ማለት ነው ወደ ራሷ ተመልሳ እያስታወሰች ትገኛለች። ስለዚህ አሁን ላይ እንግዲህ ወይዘሮ ሄለንን ለምናታለች ኑኑ ይህን ነገር ያደረገችው እሷ መሆኑን እርግጠኛ ሆናለች ማለት ነው። ኑኑ እንዳሳዘችው ወይንም ደግሞ እንዳሳፈነችው ቤሎን እሷ እርግጠኛ ሆና ነው ስትናገር የነበረችው። ምክንያቱም እሱን አንጪው እንጂ እኔ ከሱ ስር በምንም ታምር ድርሽ አልልም፣ በቃ ከሱ እርቃለሁ ብላታለች ማለት ነው። ለወይዘሮ ሄለን ቃል ገብታለች። እሺ እኔ የተቻለኝን ነገር ሁሉ አደርጋለሁ፣ አንቺ ግን ዳግመኛ ከሱ ስር እንዳላይሽ ብላም አስጠንቅቃታለች ማለት ነው። ሌላው ኤልሹ ነች። ኤልሹ ራሱ አሁን ላይ የወንድሟን መታገት እንግዲህ አይንዬ ሳታቅ ነግራታለች። ያው ኤልሹ እጅግ በጣም ነበር እንትን ያለችው የደነገጠችው ማለት ነው። ቀጥታ ማለት ነው ቀጥታ ወደ ኑኑ ነበር የሄደችው። ከአንቺ ጋር እንደወጣና አብራችሁ እንደሄዳችሁ አውቃለሁኝ። ስለዚህ እንዴት ወንድሜ ተይዞ እንዴት አንቺ ልተርፊ ወይንም ደግሞ ልትመቻልሽ? ማን ነው ይህን ነገር ያደረገው? ወንድሜ እየተያዘው ወይንም ደግሞ እንደዚህ የሆነው በአንቺ ምክንያት ነው በማለት እንግዲህ ኑኑን እጅግ በጣም ስታሰቃያት ነበረ። እንዲሁም አፍናም ልገላትም ሙከራ አድርጋባት ነበር ማለት ነው። ሲቀጥል ኑኑ ልቀቂኝ እያለቻት ነበር። ስሜትሽ ይገባኛል፣ አውቃለሁ ወንድምሽ ነው፣ ግን ደግሞ እኔ አንቺን በማክበር ነው እንጂ ይሄን ያክል እኔ ምን አደረግኩሽ? እኔ የማውቀው ምንም ነገር የለም። ስለ ቤሎን መያዝ ምንም ነገር አላውቅም። በቃ አብረን እየመጣን ነበር፣ እሱም በመኪና አፍነው ወስደውታል። እኔ ምንም የማውቀው ነገር የለኝም፣ በቃ ተይኝ ብላታለች፣ እሷን በመበሳጨት ማለት ነው። እና ያው አኑሻ እሷ የምታስበው ሁሉም ነገር በኑኑ ምክንያትና ኑኑ ያሳዘችው ወይንም ደግሞ በእሷ ምክንያት እንደዚህ የሆነ ስለመሰላት ነው ማለት ነው። በእርግጥ ያው አዶኒ መሆኑን ይህን ነገር ያደረገው ራሱን ቢሰማ እጅግ በጣም ነው እንትን የሚለው ማለት ነው። ያፌትም ብሏል ከዚህ በፊት እንግዲህ ወይዘሮ ሄለንን አንቺ ነሽ ይህን ነገር ያደረግሽው፣ ከአንቺ ውጪ ማንም ሊያደርገው አይችልም። ቤሎንን በፍጹም እንደዚህ ሊሆን አይቻልም። እኔ እገልሻለሁኝ፣ ጭራሽ በሱ መጣሽብኝ እንዴ? በእህቴ ልጅ ባንዱ በእህቴ ልጅ እንዴት ትመጭብኛለሽ? ብሎ እንግዲህ ያው እጅግ በጣም ተበሳጭቶባት ጉሮሯን እንቅ አድርጓት ነበረ። እኔ አደለሁም ያደረግኩት ይህን ነገር አደለሁም ብለዋለች ማለት ነው ወይዘሮ ሄለን። እና አዶኒ እጅግ በጣም ስህተት ነው የሰራው፣ ማድረግ የሌለበትን ነገር ነው ያደረገው እሱ መሆኑንና እንዲሁም ደግሞ ከቤሎን ጋር እንደዚህ አይነት ጥቃትና እንደዚህ አይነት ግብግብ የገጠመ መሆኑን ማለት ነው ራሱ ያፌት ቢሰማ አረ ቤሎን ራሱ ቢያቅ ራሱ እሱን ምን እንደሚያደርጉት እጅግ በጣም ከባድ ነው የሚሆነው። በነገራችን ላይ ለወይዘሮ ሄለንም አስጠንቅቆ አዶኒስ ይነግራት ነበረ። እኔ አንቺ የምትሰሪውን ነገር ሁሉ መስራት እችላለሁ፣ ምን ነው እንደዚህ ስታስበኝ ምንም ማልሰራ ነው እንደ የምታየኝ እያላት ነበረ። ወይ እኔና አንቺ እንስማማና ሁሉን ነገር አብረን እንስራ አስቤበት ብሏታል ማለት ነው። እና ወይዘሮ ሄለን በወቅቱ የማንም ውርጋጥ መጫወቻ ሆንኩኝ እያለች ስትናገር ነበር ማለት ነው። ግን ደግሞ አዶኒ እዟታል፣ አይለቃትም ማለት ነው። ወይዘሮ ሄለን እንደገና መኩን የተናገረችው ነገር አለ። መኩን እንግዲህ ወደ ገጠር ቦታ ሂዶ ወይንም ደግሞ ከዚህ በፊት ልጆችን ስትቀበላቸው የነበሩትን ሰዎችን ማለት ነው ብር እንድሰጣቸው እፈልጋለሁኝ፣ ትንሽ ብር ለጊዜው ስጥልኝ ለነሱ እያለች ወደ ገጠር መመለስ እንዳለበት እንግዲህ ለመኩ ተናግራለች ማለት ነው። መኩ ምን ሊሆን ይችላል መልሱ? እውነት ወይዘሮ ሄለን ያለችውን ነገር ሊፈጽም ይችላል? የእሷ ተባባሪ ይሆናል ወይንስ ደግሞ በነገራችን ላይ በጣም የሆነ ብልጥ ሆና ነው የምቀርባቸው ማለት ነው። ወይዘሮ ሄለን አሁን በጣም ወይዘሮ ሄለን እንትናን ወይዘሮ አይንዬን ስትቀርባት በጣም ለእሷ ያሰበች እና ለእሷ በቃ የተጨነቀች መስላ ነው። በቃ እኔ ከዚህ ቤት እንድትወጡ አልፈልግም፣ አብረን እንዲሆን ነው። አሁን ላይ እኮ ቤቱ ራሱ ባዶ ሆነ፣ እናንተ ስትወጡ ደግሞ በጣም ነው እንትን የሚለኝ፣ ይከፋኛል፣ የራቃችሁን ያክል ይሰማኛል። ስለዚህ አይንዬ በቃ ቤሉ ያመጣልሽን ነገር አትቀበዩ፣ ቤት ለብቻችሁ መኖሩን ተይና ሁላችንም እዚህ እንኑር፣ በፊት እንደምንኖረው እንኑር ምናምን እያለች በቃ በጣም እንትን ሆና ነበር የቀረበቻት ማለት ነው። ልክ
አሁንም ማለት ነው መኩን የቀረበችበት መልኩ በዚህ ነው። መኩንም እንደዚህ ነው። በቃ እሷ ደግ ሆና እሷ ጥሩ ሆና ምንም መጥፎ ነገር እንደማትሰራ ሆና ነው የቀረበችው ማለት ነው። ስለዚህ መኩም ደግሞ በነገራችን ላይ በጣም ቀጥተኛ ነገር ነው መስራት የሚወደው ማለት ነው። ስለዚህ እሱም ያው ስለመሰለው ወይንም ደግሞ ያለችው ነገር እውነት ስለሆነ የሰማውንና እስካሁን ያየውን ነገርም በዝምታ ለማለፍ ፈልጓል። ከዚህ በፊት እንዳስጠነቀቀችው እኔ ሁሉን ነገር የምሰራው ለራሴ ለጽድቅ ብዬ ነው እንጂ ሰው እንዲያውቅልኝ አልፈልግም። ለዚያ ነው እኔ በድብቅ ሁሉን ነገሮችን የምሰራ ብላ አስረድተው ነበር ማለት ነውና አሁንም እንግዲህ እሷ የምትናገረው ወይንም ደግሞ ያለችው ነገር እውነት ነው ብሎ ያው እሷ የምትለውን ነገር ሊያደርግ ይችላል። ያ ማለት እንግዲህ በዛም የእሷ ተባባሪ ሆነ ነው ባጭሩ ማለት ነው። እና ስለ ቤሎን መያዝ ወይንም ደግሞ መታፈን የሰማችው መሲ ይህን ነገር እያደረገችው ወይዘሮ ሄለን ነች። ስለዚህ እሱ ታስሮማ እኔ ዝም አልልም፣ እሱ ታፍኖ እኔ ዝም አልልም፣ ሂጄ ለፖሊስ ደውዬ አሳውቃለሁ። ተጣጣሪዋ ደግሞ ራሷ ወይዘሮ ሄለን እንደሆነች እናገራለሁ በማለት እንግዲህ ለጓደኛዋ ማለት ነው ስትናገር ነበረ። እሷ ደግሞ አረ በፍጹም ይሄ ነገር ሊሆን አይችልም፣ እንዴት እንደዚህ ታደርጊያለሽ? ስህተት እየሰራሽ ነው ያለሽው በማለት የመሲ ጓደኛ ማለት ነው ስትናገር ነበር። መደወል የለብሽም አርፈሽ ተቀመጭ ብላታለች ማለት ነው። በነገራችን ላይ ስለ ቴዲና እንዲሁም ደግሞ ስለ ያፌት እየነገረቻት ነበረ ፓርቶ ማለት ነው። እንግዲህ መሲ አሁን ላይ ቴዲን ወደዋለች ማፍቅረዋለች ማለት ይቻላል። ያው በጣም ኮስታራና እንደ ነገሮቹ በሙሉ ማለት ነው እሷ ጋር ተባብሮ እየሰራ ይመስለኛል ምናምን ብላ ነበር ማለት ነው። ግን እኮ አስገድደው ሊሆን ይችላል፣ በሆነ ምክንያት እዘው ሊሆን ይችላል በማለት ጓደኛዋ ስትመክራት ሊሆን ይችላል። አዎ ምክንያቱም እሱ የነገራትን እያስታወሰች ነበር። ሲቀጥል ደግሞ ቴዲ መሲን የቀረባት እውነት ወዷት አፍቅሯት ነው። ከስር ከመሰረቱ ስለኔ ማወቅ እያንዳንዱ አለብሽ፣ በቃ እንድታምኝ ነው የምፈልገው። እኔ አንቺን መጀመሪያ ሳይሽ ነው የወደድኩኝ፣ ስለዚህ እውነቱን ደግሞ መረዳት መቻል አለብሽ በማለት እንግዲህ ስለ ወይዘሮ ሄለን ከመጀመሪያው ስለ እሱ ግንኙነታቸው ራሱ ማለት ነው እንዴት አብረው እንደነበሩ ምናምን ያለውን ነገር በግልጽ መናገር ይፈልጋል ቴዲ ማለት ነው። ምክንያቱም በመሲ መታመንና ከመሲ ጋር መሆን ስለሚፈልግ ማለት ነው። የሆነ ነገር ውሸት እንኳን ብሰሚ እኔ እንድትለይኝ አልፈልግም በማለት እንግዲህ እንትን ብሏል ማለት ነው፣ ወስኗል። እና ከዚህ አንጻር ቴዲ የመጣው በጣም ቴዲ የቀረባት ነገር እጅግ በጣም እንግዲህ እሷን ወዷት አፍቅሯት እንደሆነ መሲ ተረድታለች። ስለዚህ ሀሳቧን በሙሉ ወደ ቴዲ ለማድረግም ወስናለች ማለት ነው። በእርግጥ ያፌት አሁን ላይ ከቴዲ ጋር በጣም ፉክክር ላይ ገጥመዋል። በእርግጠኝነት ያፌትም መሲን ሳይፈልጋት አይቀርም እና ሁለታቸው ራሱ በሁለታቸው ስም እንትን እያሉ ነበረ ማለት ነው። በቃ እኔ ነኝ እየተባባሉ ነበረ። ስለዚህ መሲ ለማን ልትሆን ትችላለች? ለቴዲ ወይንስ ደግሞ ለያፌት? በእርግጠኝነት ለጊዜው ቴዲ ነው፣ ግን ደግሞ ያፌት ደግሞ የሚቀማበት አጋጣሚ ሊፈጠር ይችላል ብዬ አስባለሁኝ። እንግዲህ በቀጣይ ፓርት ያው ቤሎን ካለበት ነገር መውጣት አለበት። በተለይ የያዘው ያፈነው ራሱ አዶኒ መሆኑን ማወቅ አለበት ብዬ አስባለሁኝ። እንግዲህ ኑኑ ስለ ራሷ ጤንነት በማወቋና እንደዚሁም በዚህ ምክንያት ባለ መጨነቋ በህመሟ ምክንያት ማለት ነው መፍትሄ በማግኘቷ በቤሎን ምክንያት እጅግ በጣም ደስ ነው የሚለው ማለት ነው። ስለዚህ ቤሎን ካለበት ነገር መውጣት አለበት ብዬ አስባለሁ። ውድ ቻናሌ ተከታታዮቼ በያላችሁበት ሰላማችሁ ይብዛልኝ። መልካም